አርእስተ ዜና ቅድስት ቤተክርስቲያን በየዓመቱ በቢሊዮን የሚቆጠር ብሮችን አገኘች እያለን የተዘጋ ቤተክርስቲያን መኖር የለበትም ሲሉ የጅማ የየም እና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ እስጢፋኖስ ተናገሩ። የቴክኖሎጂ እድገትና ሰው ሰራሽ አስተውሎት ማህበራዊና ኢኮኖሚያዊ ህይወትን በከፍተኛ ሁኔታ እየቀየረ ባለበት በዚህ ወቅት ቤተክርስቲያን በዘርፉ ንቁ ተሳትፎ ልታደርግ እንደሚገባ ተጠቆመ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድረገው ኤልሳቤት ቤተነኝ። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ቅድስት ቤተክርስቲያን በየዓመቱ በቢሊዮን የሚቆጠሩ ብሮችን አገኘች እያልን የተዘጋ ቤተክርስቲያን መኖር የለበትም ሲሉ የጅማ የየምና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ እስጢፋኖስ ተናገሩ። ቅድስት ቤተክርስቲያን በምጣኔ ሀብት ረገድ ራሷን ለመቻል ያላትን ሀብትና ገንዘብ በአግባቡ ልትጠቀም ይገባል ሲሉም አሳስበዋል። ሀብቴ ብርሃኑ አንድ ተቋም ከዘመኑ ጋር አብሮ ለመጓዝ ከሚያስችሉት ነገሮች መካከል ጠንካራ የሆነ የኢኮኖሚ አቅምን መፍጠር ሲችልና ለሚሰጣቸው አገልግሎቶች ምቹ ሁኔታዎችን መዘርጋት ሲችል ነው። በዚህ መነሻነት ቅድስት ቤተክርስቲያን ያላትን የምጣኔ ሀብት እድገት ለማሳደግ ከተለያዩ አማራጮች የምታገኛቸውን የገቢ ምንጮች በተገቢው ሁኔታ ማስተዳደር ይገባታል ሲሉ ብፁዕ አቡነ እስጢፋኖስ ተናግረዋል። ገንዘብ ጥሩ ነው፣ በአግባቡ ስራ ላይ የሚውል ከሆነ ጥሩ ነው። እንደ ዋናው ቤታችን ዘንድሮ የምስራች ነው ሰምተን የመጣ ነው። ወደ ቢሊየን ደርሶ አያውቅም። በሰበካ ጉባኤው እስከ 1 ቢሊየን ከምናምን ገብቷል። ነገ ደግሞ 2 ቢሊየንም 3 ቢሊየንም ሊሆን ይችላል። በዚህ መልኩ ነው ገንዘብ ከመጣ። ያ ቢሊየን ግን በአግባቡ ከተስተናገደ ቢሊየን ብር አገኘች ቤተክርስቲያኒቷ እየተባለች ተዘጋ ምንለው ቤተክርስቲያን መኖር የለበትም። እሱ ያስወቅሰናል። ቤተክርስቲያን ተዘግቷል፣ ዕጣን ጧፍ ምእመናን እያልን ወደ ልመና መሄድ የለብንም። መጀመሪያ የያዝነውን ገንዘብ ስራ ላይ አውለን የጎደለውን መጠየቁ ተገቢ ነው የሚሆነው። ይሁን እንጂ በተለያዩ አካባቢዎች አብያተ ክርስቲያናት አገልግሎት መስጠት በማቆም በርካቶቹ ከሚዘጉባቸው ዋነኛ ምክንያት መካከል የገንዘብና የአገልጋይ እጥረት እንደሚጠቀስ አንስተዋል። አሁን በቤታችን በጠቅላይ ቤተ ክህነት አሁን እኮ ቢሊየን ተብሎ ተቆጥሯል። ባለፈው 1 ቢሊየን ገብቷል እየተባለ ግን ደግሞ ቤተክርስቲያን አብያተ ክርስቲያናት ተዘጉ የምንልበት ደግሞ ሰፊ ነው። ቤተክርስቲያን ተዘጉ በአባቶቻችን ዘመን ቤተክርስቲያን ተዘጉ የሚል ሰምተነው አናውቅም። እንደ አጋጣሚ ሆኖ በእኛ ዘመን ነው ይሄ እየተነገረ ያለው። ቤተክርስቲያን ተዘጋ፣ የተቃጠለ ብራና መጽሐፍ ይዞ በየአስፋልቱ ቁጭ ብሎ መለመን፣ አንዳንድ ነገር ማድረግ፣ አብሮ ዝም ብሎ የቤተክርስቲያኒቷን ክብር ዝቅ የሚያደርግ ሁኔታ አብሮ እየተሄደ ነው ያለው። ይሄ ነው ችግሩ እንጂ አሁን ብር አልጠፋም። በመሆኑም እነዚህ አብያተ ክርስቲያናት ወደ ቀደመ አገልግሎታቸው እንዲመለሱ የተገኙ ገቢዎችን በተገቢ መንገድ በስራ ላይ መዋል እንደሚገባ ገልጸዋል። ገንዘብ ጥሩ ነው። ጌታም እኮ ያለው ለሁለት ጌታ ልትገዙ አትችሉም ብሎናል። ብር ለቁም ነገር ከዋለ ስራ ከተሰራበት ወደ እግዚአብሔር መንግስትም የሚያስገባ ነው። ወዳልሆነ ነገር የሚሆን ከሆነ ደግሞ ብረት በር ነው ያያስገባም፣ ብር ያስወቅሳል። እዛ እንደ ገብረ ሐካ የሐጨተኛ ባሪያ እንደ መቅበር ነው የሚቆጠረው። ሰው ነው ብርን የሚያንቀሳቅሰው እንጂ ብርን ሰው አያንቀሳቅስም። ብር የሚያንቀሳቅስ ከሆነ ደግሞ ለጥፋት ነው የሚሆነው፣ ሰውን ብር የሚያንቀሳቅስ ከሆነ። ነገር ግን ሰዎች ሊዘጋጁለት ይገባል። ያ ከሆነ ስራ ይሰራል። የቴክኖሎጂ እድገትና ሰው ሰራሽ አስተውሎት ማህበራዊና ኢኮኖሚያዊ ህይወትን በከፍተኛ ሁኔታ እየቀየረ ባለበት በዚህ ወቅት ቤተክርስቲያን በዘርፉ ንቁ ተሳትፎ ልታደርግ እንደሚገባ ተነገረ። በአሜሪካ ሀገር ዩኒቨርሲቲ ኦፍ ዘ ዲስትሪክት ኦፍ ኮሎምቢያ የኮምፒውተር ሳይንስና ምህንድስና ረዳት ፕሮፌሰርና በቴክኖሎጂ ዘርፍ በምርምር እንዲሁም በማስተማር ላይ በንቃት የሚሳተፉት ዶክተር ተመቹ ግርማ ከማህበረ ቅዱሳን ጋር ቆይታ አድርገዋል። ተመስገን ፈቃዱ ተጨማሪ ያለው
የቴክኖሎጂ እድገትና ሰው ሰራሽ አስተውሎት ማህበራዊና ኢኮኖሚያዊ ህይወትን በከፍተኛ ሁኔታ እየቀየረ ባለበት በዚህ ወቅት ቤተክርስቲያን በዘርፉ ንቁ ተሳትፎ ልታደርግ እንደሚገባ ዲያቆን ዶክተር ተመቹ ግርማ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። የቤተክርስቲያን የቤት ስራ የሚጠቅመውንና የሚበጀውን ለይቶ ፖሊሲና ገቨርናንስ አስቀምጦ በዚህ አግባብ በዚህ መመሪያ በዚህ ረገድ ተጠቀሙ የሚለውን የምታመጣበት እድል ይሰጣታል። አለበለዚያ የተለያየ ዓለም ነው የሚሆነው። ምክንያቱም ቴክኖሎጂው ራሱ ሰው የሰራው ነው። ሰው ደግሞ የእግዚአብሔር የእጁ የሥራ ውጤት ነው። በሙያው የሰለጠኑ ጉዳዩን የሚያውቁ የቤተክርስቲያን ልጆች ከነሱ ጋር ቁጭ ብለው በመወያየት ግልጽ የሆነ ለሁሉ ቅቡል የሆነ እምነታችንን ስርዓታችንን በጠበቀ መልኩ እንዴት ልጆቼ ይጠቀሙበት ብላ መመሪያ ማውጣት በቃ አሁን ወቅቱ ነው። ፖሊሲ ከሌላት ፖሊሲ ቅድም እንደነገርኩ ትልቅ ነገር ነው። ማነሳቸው ሰዎች ይገቡኛል፣ ክፍተቶች ሊኖሩ እንደሚችሉ ማስባለሁ። በእኛም በካህናት ጉዳይ ደግሞ በራሳችን የአዌርነስ ችግር አለ፣ የእውቀት ክፍተት አለ። ብዙ ጊዜ የእውቀት ክፍተቱ ሲኖር ጠል ነው የምትሆነው። ማትደርስበት ሲመስል መክፋት የተለመደ ነው። ይህንን ግን ከዚህ መላቀቅ አለብን። ምክንያቱም ቤተክርስቲያን ብዙ ብቁ ልጆችና በቂ ልጆች አሏት። ይህንን በልኩ ልክ መምከር ማማከር የሚችሉ በተለይም ወጣቶችን ቴክኖሎጂ ከሚያመጣው ተጽዕኖ ተከላክለው ተጠቃሚ ማድረግ እንደሚገባም አክለው ገልጸዋል። በተለይ ደግሞ ከቤተክርስቲያን አንጻር ትህትናን፣ ፍትህን፣ እውነትን፣ ርህራሄን በያዘ ልክ እንዲጠቀሙበት ያስፈልጋል ብዬ አምናለሁ። ሌላው ወጣት ልጆቻችን ኤአይንም ሆነ ማናኛውንም አይነት ቴክኖሎጂ መንፈሳዊ እድገታቸው ላይ ባተኮረ ልክ ሊሰራ የሚችል የጸሎትን፣ ንስሐን፣ በጎ ስራን በሚያለማምድ መልኩ ቢያደርጉት ባይሁክ ኦር ዘ ክሩክ በማናቸውም መንገድ ቢሆን ሰው ቴክኖሎጂ እግዚአብሔር ሲሰጠው የቴክኖሎጂ ጌታ እንዲሆን እንጂ እዛ የተፈጠረው ሰው የፈጠረው ቴክኖሎጂ ባሪያ እንዲሆን አልተፈጠረም። በዚህ አግባብ ሁላችንም በዚህ ቅኝት ውስጥ መሆን አለብን። ቤተክርስቲያን በዘርፉ የተካኑ ልጆቿን በማሰማራት ነገን ቀድማ መገንባት ያስፈልጋታል ያሉት ረዳት ፕሮፌሰሩ ምዕመናን መርጠው የሚያዩበትን መንገድ መፍጠር ያስፈልጋል ሲሉ መልእክት አስተላልፈዋል። ለወጣት ልጆቻችን ከቤተክርስቲያን የመርህ የፖሊሲ የገቨርናንስ ኢሹ ባሻገር ልጆቻችን ዲጂታል ፋስቲንግ እንዲለምዱ መመከር አለባቸው። ዛሬ ከመደበኛ ጾም እንደ 8ኛ ጾም ተብሎ ዲጂታል ፋስቲንግ ተብሎ ይሄ ደግሞ የ365 ቀን ጾም ነው ማለት ነው የሚሆነው። ሰው በቀን ስንት ሰዓት ብቻ ከሞባይሉ ጋር ይሁን ከዲጂታል ኢንፎርሜሽን። ምክንያቱም የማይጠቅመው መረጃ ሰው ውሱን ህሊና ውሱን አእምሮ ነው ያለው። የማይጠቅመው መረጃ ጋርቤጅ ኢንፎርሜሽን በጣም ጭንቅላት ውስጥ ይሞላና ጋርቤጅ ኢንፎርሜሽኑ ደግሞ ለተሳሳተ ትንታኔ፣ ለተሳሳተ ግንዛቤ፣ ለተሳሳተ ምልከታ ይዳረገዋል። በጣም ሐሰት መረጃዎች ደግሞ በታጨቁ ቁጥር ሰው መቼም መልኩ የበላውን ነው ወይ ያነበበውን ደግሞ ንግግሩ እንደሚባል አናላይዝ አድርጎ የሚተፋው ደግሞ ውጤት የሰማውን ያነበበውን ነው የሚሆነው። ስለዚህ መርጦ የሚያይበት ፈልጎ እሱን የሚመጥነው ነገር የሚመለከትበት ነገር ያስፈልገዋል። ጾም የሚባለው ዲጂታል ፋስቲንግ የሚባለው እሱ ነው። ሰዎች የዲጂታሉን ዓለም ልክ ነው ብለው ሲቀላቀሉት የሚያገኙት እውነት ነው ብለው ተቀብለው ለቤተ ክርስቲያን መልኳን የማይመስል እውቀት ይዘው ልጆቻችን የማይሆን ትምህርት ሊያስተምሩ ስለሚችሉ በጣም ትኩረት ተሰጥቶት ቢሰራ በደንብ እመክራለሁ። ቅድስት ቤተክርስቲያን ጠብቃ የቆየቻቸውን ሀገር በቀል እውቀቶች ወደፊት ማሻገር የሁሉም ኃላፊነት ነው። ቤተክርስቲያን ባቆየቻቸው ሀገር በቀል እውቀቶች ሀገርና ማህበረሰብ እስካሁን ተጠቃሚ መሆን ችለዋል ሲል ባልደረባችን ናሆም ገብረኪዳን ተከታዩን ዘገባ አሰናድተዋል። ሀገር በቀል እውቀቶች አንድን ማህበረሰብ ከእግዚአብሔር ጋር ያለውን ግንኙነት መልካም የማድረግ አቅም አላቸው። ማህበረሰቡን በእውቀቱ ሀዘንና ደስታውን እንዲገልጽ ማህበራዊና ኢኮኖሚያዊ ህይወቱን በአመቺ ሁኔታ እንዲኖርም ይረዳዋል። ይህንንም ዲያቆን ስንታየው ኤርሚያስ ያብራራሉ። ለሀልዎተ እግዚአብሔር የቀረበ ነው፣ ኦንቶሎጂካል ነው። ምን ማለት ነው? ሀገር በቀል እውቀት ያላቸው የትኛውም ማህበረሰቦች ከእግዚአብሔር ጋርና ከተፈጥሮ ጋር ሲጣሉ አናየም እና ለእግዚአብሔርም ለፈጣሪም ለፍጥረታትም ለተፈጥሮም በፍጹም ተቃራኒ ሆነው አናያቸውም። በውስጡ ሴራ የለውም። ብዙዎቹ ሀገር በቀል እውቀቶች ያሏቸው ሰዎች ትሁታን ናቸው። ለሃይማኖት በጣም እጅግ
የቀረቡ ሃይማኖታዊ ማንነት ያላቸው መንፈሳዊ ማንነት ያላቸው ብልህ አስተዋይ የዛ እውቀት ባለቤት እኔ ነኝ ሳይሆን እግዚአብሔር ነው የሚሉ ናቸው። እንደ ግጭት አፈታት የመሰሉ ጥልቅ ሀገራዊ የማንነት ጥበብን የሚገልጸውን ዘርፍ በመጠበቅ ረገድ ቅድስት ቤተክርስቲያን የጎላ ሚና መጫወቷን ባለሙያው ይናገራሉ። ይሄ እውቀት ኦንቶሎጂካል ወይም ደግሞ ሀልዎተ እግዚአብሔርን ወይም ከነገረ እግዚአብሔር ጋር የተገናኘ እንዲሆን ከማድረግ አንፃር ማህበረሰቡን ከመቅረጽ አንፃር ትልቁ ሚና ተጫውታለች። ተቋም አልነበረም። የተቋምነት ሚና ስትጫወት የነበረችው እቺ ቤተክርስቲያን ናት። የትኛውም እውቀት ይኖር፣ ነገር ግን የዛ እውቀት ባለቤት እግዚአብሔር ነው የሚል እሳቤ ከሰሜንም ከደቡብም ከምስራቅም ሃይማኖታቸው እንኳን ኦርቶዶክሳውያን ያልሆኑ ቢሆኑ እንኳን ይህንን እሳቤ እንዲይዙ ያደረገች ቤተክርስቲያን ናት። በስተመጨረሻም የሩቅ ምስራቅ ሀገራት በሀገር በቀል እውቀታቸው ተጠቃሚ ናቸው የሚሉት ዲያቆን ስንታየው ምእመናንም ይህን ሚናዋን ተረድተው ሊዘክሩ ሊጠብቁትና ሊያስጠብቁት ይገባል በማለት ተከታዩን መልእክት አስተላልፈዋል። ማስተማር፣ ማሳወቅ፣ በዚህ ጉዳይ ላይ የተለያዩ ውይይቶች ማድረግ ተቋማትም አሉ። የቤተክርስቲያን ተቋማት በዚህ ጉዳይ ላይ አንዳንድ ጥናቶች አድርገው ከማህበረሰቡ ጋር እየተነጋገሩ የሚያድግበትን መንገድ ዘዴ እየቀየሱ በዚህ ላይ ብዙ ስራ መስራት ከተቻለ ይሄ ሀገር በቀል እውቀት እንኳን ለኛ ለሌላውም ዓለም የሚተርፍ ሆኖ ነው የሚታየው። ስለዚህ በዚህ መንገድ መስራትና ማስጠበቅ ይቻላል ማለት ነው። ቅድስት ቤተክርስቲያን የምትሰጠው የጋብቻ የምስክር ወረቀት በወሳኝ ኩነትና በሌሎች ቦታዎች ተቀባይነት የሌለው መሆኑ ይታወቃል። ይህም በሕገ መንግስቱ የተቀመጠውን የምእመናን መብት የሚጋፋ በመሆኑ ቤተክርስቲያን ከሚመለከታቸው ባለድርሻ አካላት ጋር ልትነጋገር ይገባል ተብሏል። ባልደረባችን ተመስገን ፈቃዱ ከጠበቃና ከሕግ አማካሪ ጋር ቆይታ አድርጓል። ቅድስት ቤተክርስቲያን ባስቀመጠቻቸው የጋብቻ መስፈርቶች መሰረት ምእመናን ጋብቻቸውን በስርዓተ ቤተክርስቲያን ይፈጽማሉ። ይሁንም እንጂ በአሰራርና በአረዳድ ክፍተት ምክንያት ቤተክርስቲያኗ የምትሰጠውን የጋብቻ የምስክር ወረቀት በወሳኝ ኩነትና በሌሎች ቦታዎች ላይ ተቀባይነት ሲያጣ ይስተዋላል ይላሉ ጠበቃና የሕግ አማካሪው። ሕገ ቤተክርስቲያንን አሟልተው ሲመጡ ስርዓትና ሚስጥራትን ፈጽመው ተሟልተው መምጣቱ ሲረጋገጥ ከሚኖሩበት ቀበሌ ያላገባ የሚል ማስረጃ ለቤተክርስቲያን አስገብተው የሰው ምስክር አምጥተው አቁመው የቤተክርስቲያኑ አስተዳዳሪ በተገኙበት እንዲሁም ደግሞ የቤተክርስቲያን ፊት ለፊት ህዝብ ፊት ምእመናን ፊት ጋብቻው በቤተክርስቲያን ስርዓት እንደተፈጸመ ተረጋግጦ እዛው ላይ በእለቱ ተጋቢዎች ፈርመው በነፃ ፍቃዳቸው ስለመጋባታቸው ተረጋግጦ የሰነድ የምስክርነት ማረጋገጫ ይሰጣቸዋል ማለት ነው። ስለዚህ ይህንን ሂደቱን ስናየው በክብር መዝገብ ሹም ፊት ከሚፈጸመው የጋብቻ ሂደት ጋር ምን ልዩነት አለው ብለን ብናስበው ምንም ልዩነት የለውም፣ ቦታው ነው። ስለዚህ ቤተክርስቲያን በውስጧ በአሰራር ውስጥ ለዚህ ሂደት ያስፈለጉትን መስፈርቶች እንዳለ ትፈጽማለች ማለት ነው። ስለዚህ ትልቁ ክፍተት ያለው የቤተክርስቲያኗን የጋብቻ የምስክር ወረቀት አሰጣጥ አሰራርና ስርዓቷን አለመረዳት እንዲሁም ለቤተክርስቲያን አሰራር እውቅና አለመስጠት ከፈጻሚዎቹ ይነሳል ማለት ነው። ስለዚህ ዋናዎቹ መስፈርቶች እነዚህ ናቸው። ስለዚህ በአሰራር እና በአረዳድ ክፍተት ምክንያት የቤተክርስቲያን የጋብቻ ሰርተፊኬት ብዙ ጊዜ በእነዚህ አካላት ወይንም በሌሎች ሶስተኛ አካላቶችም ተቀባይነት የሚያጣበት ሁኔታ አለ ማለት ነው። ይህ አሰራር ቤተክርስቲያን ለምእመናን የጋብቻ የምስክር ወረቀት ለመስጠት የሄደችባቸውን ሂደቶች የሚጥስ መሆኑንም የሕግ አማካሪው አክለው ገልጸዋል። አንዳንድ ወሳኝ ኩነት ጽሕፈት ቤቶች ላይ ምንድነው የማስታወቂያ ሰሌዳቸው ላይ ሁሉ ምን ብለው ይለጥፋሉ? የጋራ የሆነ ንብረታችሁን ተጋቢዎች ባልና ሚስቶች ለመሸጥ የማይንቀሳቀስ ንብረት ለመሸጥ፣ ለመለወጥ፣ በዋስትና ለማስያዝ፣ ለመበደር እንዲሁም ደግሞ ለሌላ ለሶስተኛ ሰው መብት ለመፍጠር። ሁለተኛ የሚንቀሳቀስ ንብረት ከሆነ ከ500 ብር በላይ ያለውን ገንዘብ በስጦታ ለማበርከት የጋራ ንብረት ማለት ነው። እንዲሁም ደግሞ በዋስ ለመስጠት ወይንም ሰነዶችን ለመሸጥ ለመለወጥ ህጋዊ እውቅና ለማሰጠት ስትመጡ እንዲሁም ደግሞ በህጉ መሰረት ከ100 ብር በላይ በስጦታ ለመስጠት የሚያስፈልጉትን ነገሮች የጋራ ንብረት የሆነውን አንቀጽ 28 የቤተሰብ ህጉን የተሻሻለውን የቤተሰብ ህግ በ1992 የወጣውን አንቀጽ 28ን በመግለጽ አግባብ ባለው የክብር መዝገብ ሹም ፊት መመዝገብ አለበት የሚለውን ይጠቅሱና ቤተክርስቲያን ከዚህ በፊት ይህንን የጋብቻ ሰርተፊኬት ለመስጠት የሄደችበትን ሂደት እንዳለ በዜሮ ያባሱታል ማለት ነው። ይሄ አግባብ የሆነ አካሄድና ስርዓት አይደለም። ስለዚህ ህጋዊ ለማድረግ ምንድነው የሚጠበቅባቸው ስንል ቅድም እንደ ህጉም እንደ መስፈርቱ ይህንን ጋብቻ ይዘው ሄደው
ጋብቻው ላይ የተሞላው ማስረጃ አግባብ ነው የሚለውን ማስረጃ እንዲሰጣቸው መጠየቅና ያንን መውሰድ ነው እንጂ ያላቸውን ጋብቻ ሰርተፊኬትማ ሰጥተው የሚመጡ ከሆነ እንደገና እንደ አዲስ ጋብቻ እንዲፈጽሙ እየተደረገ ነው ማለት ነው። ያ እኮ ነው የሚሆነው። አሁን ሄዶ እዛ ጋብቻ ሊያስመዘግቡ ሲሄዱ እንደ አዲስ ይቀመጣሉ። ከቀለበትና ያለ አገባ ከሚለው ማስረጃ ውጭ ሁሉም ነገር አዲስ ሙሽራ ተጋቢ የሚፈጽመው ነው የሚፈጸሙ። ምስክር መጥቶ ፎቶ አምጥተው ከዛ በኋላ ግራ ቀኙ እዛ ጋር ፈቃደኛ ነን የሚል ፈርመው በፈቃዳችን ተጋብተናል የሚል ፈርመው ይሄ ማለት አዲስ ጋብቻ የማስፈጸም ውጤት ነው የሚኖረው ማለት ነው። ስለዚህ ብዙ ተጋቢዎች 40 ዓመት 50 ዓመት 20 ዓመት በጋብቻ ኖረው ለነዚህ ለተባሉት ለህጋዊ አገልግሎት እንዲጠቅማቸው ጋብቻውን ሊያስመዘግቡ ሲሄዱ ይህንን መስፈርት ይጠየቃሉ። ስለዚህ ተጋቢዎች የጋብቻ ሰርተፊኬታቸውን በኦርቶዶክሳዊ ስርዓት መሰረት የፈጸሙና ከቤተ ክርስቲያን የጋብቻ ሰርተፊኬት ያገኙ ጥንዶች ጋብቻቸውን በህጉ ጥበቃ አግኝቷል፣ እውቅና አለው። ነገር ግን መመዝገብ አለበት ስለሚል ህጉ ለማስመዝገብ ይህንን መስፈርት ብቻ ነው የሚጠበቅባቸው፣ በእኩልም የመታየት መብት ስላላቸው ማለት ነው። ይህ የምእመናንን መብት የሚጋፋ በመሆኑ ቤተ ክርስቲያን ከሚመለከተው ባለድርሻ አካላት ጋር ልትነጋገር ይገባል በማለት መልእክታቸውን አስተላልፈዋል። የምእመናኖቿን የእኩልነት መብትም የሚጥስ አለ በተጨባጭ። ለምሳሌ አንዳንድ ጊዜ የምናየው የሌላ ቤተ እምነቶችን የጋብቻ ማስረጃ ተቀብሎ ኦርቶዶክሳዊ ጋብቻ እንትን ስለሆነ ብቻ የሚመለስበት ሁኔታዎች አሉ አንዳንድ ቦታዎች። ስለዚህ ይሄ ማለት ምንድነው? ዜጎችን በእኩል ዓይን የማየት ወይንም በእኩልነት አገልግሎትን የማግኘት እንደ ዜጋ የማግኘት መብታቸውን የሚነፍግ ነው ማለት ነው። ስለዚህ በመመዝገብ ሰበብ ቤተክርስቲያኑ የምትሰጠውን የጋብቻ የምስክር ወረቀት መዝጋቢ መውሰዱ አግባብ አይደለም ማለት ነው። መብትን መጣስ ነው። ስለዚህ አሰራሩም ተቀባይነት የለው። ይህ እንዳይሆን መፍትሄው ምንድነው የሚለውን ስንመጣ ቤተክርስቲያኗ ከባለድርሻ አካላት ጋር በመነጋገር ይህንን መፍትሄ ማበጀት ትችላለች። ቤተክርስቲያኗን የሚወክሉ አካላት ከላይ ያሉ አካላት እንደ ቤተክርስቲያን ሄደው በተለይ ደግሞ በትክክል ችግሩ እየተከሰተ ያለው ከወሳኝ ኩነት ጋር ተያይዞ በሰነዶች ማረጋገጫና ምዝገባ ኤጀንሲ አካባቢ ነው እንዲህ አይነት ችግሮች እየተከሰቱ ያሉት። ስለዚህ ከነዚህ ጋር ከአመራሮቹ ጋር ሄዶ ይህንን የአሰራር ክፍተት መወያየት፣ የህጉን አተገባበር ማሳየት፣ ምን ያህል ክፍተት እየተፈጠረ እንደሆነ መንገር፣ መወያየት፣ የውይይት መድረኮችን መፍጠር፣ በተጨባጭ ደግሞ እንደዚህ የተደረጉ ነገሮችን ሰነዶችን አሏት ቤተክርስቲያን። ብዙ ልጆች እንደዚህ የተደረጉ ጋብቻቸው የተወሰደባቸው፣ ጋብቻ ሰርተፊኬታቸው የተወሰደባቸው፣ በዚህ ምክንያት አገልግሎት አታገኙም ተብለው የተመለሱ እነዚህ ተጨባጭ ነገሮችን በመያዝ ለችግሩ መፍትሄ ማበጀት ዋነኛዋ የቤተክርስቲያን አመራር ስራ ነው የሚሆነው ማለት ነው። ከውጭ ወዳገኘነው ዘገባ ስንሸጋገር በማህበረ ቅዱሳን የአሜሪካ ማዕከል የእንግሊዝኛ ድረገጽ ተዘጋጅቶ አገልግሎት እንዲሰጥ መደረጉና ሳምንታዊ የውጭ መረጃዎችን ናሆም ገብረኪዳን። በማህበረ ቅዱሳን የእንግሊዝኛ ድረገጽ ተዘጋጅቶ አገልግሎት እንዲሰጥ ተደረገ። በማህበረ ቅዱሳን የአሜሪካ ማዕከል የማዕከሉን አጠቃላይ መረጃ ለአጋርና ባለድርሻ አካላት በቀላሉ ተደራሽ እንዲሆን የሚያስችል የእንግሊዝኛ ድረገጽ አዘጋጅቶ አቅርቧል። ድረገጹ በዋናነት የማህበረ ቅዱሳንን ራዕይ፣ ተልእኮና ዋና ዋና የአገልግሎት ዘርፎችን የሚገልጽ መረጃ የያዘ ነው። በተለይም ስለ ማህበሩ አገልግሎትና ተቋማዊ መዋቅር በእንግሊዝኛ ቋንቋ መረጃ ለሚፈልጉ አካላት ሙሉና ዝርዝር መረጃ እንዲያገኙ ተደርጎ መዘጋጀቱ ተነግሯል። ይህም ከአጋር አካላት ጋር የሚከናወኑ ስራዎችን በቀላሉ ተደራሽ እንዲሆኑና የግንኙነት ስራዎች እንዲጠናከሩ አስተዋጽኦ እንደሚያደርግ ተገልጿል። የስደተኞች ጉዳይን በተመለከተ በአሜሪካ ማዕከል ውይይት ተካሄደ። የአሜሪካ ማዕከል ለአባላቱና ጉዳዩ ለሚያሳስባቸው ሁሉ ያዘጋጀውንና ትኩረቱን በሰሞናዊ የኢሚግሬሽን ጉዳዮች ዙሪያ ያደረገው ውይይት በበይነ መረብ አካሂዷል። የውይይቱ ዓላማ ከሰሞኑ በአሜሪካ መንግስት በኩል ስደተኞችን በተመለከተ እየተወሰደ ባለው እርምጃ ዙሪያ ግንዛቤ መስጠት መሆኑ ተገልጿል። በውይይቱ ተገኝተው ከተሳታፊዎች ለተነሱላቸው ጥያቄዎች ሙያዊ ማብራሪያ የሰጡት የህግ ባለሙያው ቀሲስ ማንችሎት ገበየው ማንኛውም ሰው በአሜሪካ ህግ ሰብአዊ መብቱ የሚከበርለት በመሆኑ እርምጃ የሚያስወስድ ወንጀል እስካልፈጸመ ድረስ ያለ መሳቀቅ በመረጋጋት መኖር እንደሚችል አብራርተዋል። የአሜሪካ መንግስት ያወጣቸውን ስደተኛ ተኮር ፖሊሲዎችና መመሪያዎችን በዝርዝር ያቀረቡት ባለሙያው ነዋሪዎች በህግ አስከባሪዎች በማንኛውም ጊዜና ሁኔታ ቢጠየቁ
በመረጋጋት ማስረዳት እንዳለባቸውና ህገ መንግስታዊ መብታቸውን በመጥቀስና በመጠቀም ካላስፈላጊ እንግልት እንዲድኑ መክረዋል። የውይይቱ ተሳታፊዎች የሀገሪቱ መንግስት ባወጣቸው የስደተኛ ጉዳዮችን በተመለከቱ መመሪያዎችና ህጎች ዙሪያ የተለያዩ ጥያቄዎችን አንስተው ሙያዊ ማብራሪያና መልስ ተሰጥቷቸዋል የተባለው። በመርሃ ግብሩ ከ430 በላይ ተሳታፊዎች እንደነበሩም ለማወቅ ተችሏል። ዘገባው በማህበረ ቅዱሳን የአሜሪካ ማዕከል ሚዲያ ክፍል ነው። በኢትዮጵያ የአሜሪካ ኤምባሲ የሃይማኖት ተቋማት መሪዎች ስለ ሰላምና አብሮነት ለጋራ ጥቅም ስለመስራት ውይይት ተደረገ። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና ከፍተኛ የሥራ ኃላፊዎች በዚሁ ባሳለፍነው ሳምንት በኢትዮጵያ የአሜሪካ ኤምባሲ ጋር ውይይት አድርገዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ ተወካዮችና ከፍተኛ የሥራ ኃላፊዎች በኢትዮጵያ የአሜሪካ አምባሳደር ከክቡር ኤርቪን ማሲንጋ ጋር በአሜሪካ ኤምባሲ ውስጥ በሰላምና አብሮነት ግንባታ ዙሪያ በትብብር ለመስራት የሚያስችል ምክክር ማድረጋቸው ተዘግቧል። በመርሃ ግብሩም ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተወክለው በአሜሪካ ኤምባሲ በነበረው መርሃ ግብር ላይ መሳተፋቸውና መምከራቸው ተገልጿል። ይህንንም ከጉራጌ ሀገረ ስብከትና ከጉባኤው ማህበራዊ ገጾች ላይ ተመልክተናል። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ተፍጻሜ ሰማዕት ቅዱስ ጴጥሮስን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን እንከታተል። ተፍጻሜ ሰማዕት ቅዱስ ጴጥሮስ። የቅዱስ የሚታወቀው ተፍጻሜ ሰማዕት በሚለው ስሙ ሲሆን የሰማዕታት መጨረሻ ማለት ነው። ይህስ እንደምንድነው ቢሉ ግብጽ ናት። ዘመኑም 3ኛው መቶ ክፍለ ዘመን። ወላጆቹ ካህን ቴዎድሮስና እናቱ ብርክት ሶፊያ ልጃተው ሐምሌ 5 ቀን ወደ ፈጣሪ ቢማጸኑ በራእይ ጴጥሮስ ወጳውሎስ ተገልጠው ብስራትን ለሶፊያ ነገሯት። በወለደችው ጊዜም በራእዩ መሰረት ጴጥሮስ አለችው። 7 ዓመት በሆነው ጊዜም ለቤተ እግዚአብሔር ሰጥተው በሊቀ ጳጳሳቱ ቅዱስ ቲዮናስ እጅ አደገ። በወጣትነቱ ሊቅ፣ ጦመ ቃና፣ በጎ ሰው፣ ዲቁና፣ ቅስና ተሾሞ ሲያገለግል ቅዱስ ቲዮናስ በማረፉ ቅዱስ ጴጥሮስ የግብጽ 17ኛው ፓትርያርክ አድርገው ሾሙት። ዘመኑ ደግሞ እጅግ ጭንቅ ነበር። ክርስቲያኖች በተገኙበት ስለሚገደሉ፣ አብያተ ክርስቲያናትም ስለተቃጠሉ የቅዱሱ መከራ የበዛ ነበር። 14 ዓመታትን በፍጹም ትጋት ከመንጋው ጋር ተጨነቀ። አሪዮስ ተማሪው ነበር፣ አውግዞ ለየው። ከጌታ ጋርም ብዙ ጊዜ ተነጋገረ፣ ብዙ ተአምራትንም ሠራ። በዚህ ሁሉ ጊዜ አንድም ቀን በመንበረ ጵጵስናው ላይ አልተቀመጠም። በኋላ ግን ጨካኙ ንጉሥ እንዲገደል አዘዘ። ሕዝቡም ከእሱ በፊት እኛን ግደሉን በማለታቸው ሁከት እንዳይነሳ ቅዱስ ጴጥሮስ ተደብቆ ሄደና በፈቃዱ ለወታደሮቹ ተሰጠ። በዚያች ሌሊትም የእርሱ ደም የግፍ ማብቂያ እንዲሆን እያለቀሰ ጮኸ። ከሰማይ አሜን ይሁን የሚል ቃል መጣ። ያን ጊዜም የእርሱ አንገት ተሰየፈ። ዘመነ ሰማዕታትም አለፈ። ከተፍጻሜ ሰማዕት ቅዱስ ጴጥሮስ ረድኤት በረከት ያሳትፈን፣ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብራችሁ ቆይታ ያደረኩት ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆየን።